ሰላም ወደ ቻናላችን ቤተሰቦች ዛሬ ደግሞ በሌላ ቪዲዮ መተናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናላችንን እንድታበረታቱ እንጋብዛለን። የዛሬው መረጃችን የትርፍ ሰዓት ክፍያና በቦነስ ዙሪያ ይሄ እውቀትን መሰረት ያደረጉ ወይም አሁን ወቅቱ የብዙ የግል ድርጅቶች ቦነስ የሚሰጥበት ማበረታቻ የሚደረግበት ወቅት ነውና እስኪ ስለ ቦነስ አሰራርና የትርፍ ሰዓት ክፍያዎች የተወሰኑት ነገሮችን እናውራ። በእነዚህ ልክ ታክስ እንዴት ነው የሚቆረጠው፣ ቦነስ እንዴት ነው ግብር የሚቆረጥበት የሚለውን አብረን እያየን እንሄዳለን። መጀመሪያ የትርፍ ሰዓት ክፍያ በተመለከተ እንግዲህ የትርፍ ሰዓት ክፍያ የሚሰራው መደበኛ የስራ ሰዓት በቀን 8 ነው። በሳምንት 48 ሰዓት ማንኛውም ተቀጣሪ መስራት አለበት ብሎ የአሰሪና ሰራተኛ አዋጅ ወይም መደበኛ የስራ ሰዓት በማለት ይገልጸዋል ማለት ነው። ስለሆነም በዚህ መሰረት አንድ ሰራተኛ በትክክል ስራውን የሚሰራበት ወይም ራሱን ለስራ ዝግጁ አድርጎ በህጉ በህብረት ስራ ስምምነት ሊሆን ይችላል፣ በስራ ደንቦች መሰረት ሊሆን ይችላል፣ በስራ ቦታ የሚገኝበት ሰዓት ማለት ነው። እንግዲህ 48 ሰዓት መስራት ወይም በሳምንት ማለት ነው። በቀን ደግሞ 8 ሰዓት መስራት። እንግዲህ እነዚህ መመሪያዎች ለኢኮኖሚ ዘርፎች፣ ለኢንዱስትሪዎች፣ ለልዩ ልዩ የስራ ሁኔታዎች ባላቸው የሰራተኞችና የስራ ደሞዝ አከፋፈል ሂደት ሳይቀነስ በሰራተኛው የስራ ሰዓት ላይ የሚተገበር ይሆናል ማለት ነው። የስራ ሰዓቶች ላይ የሳምንት የስራ ቀናት እኩል መሆን አለባቸው፣ ግን የሚሰሩበት ሰዓት ግን ሊለያይ ይችላል። በዚህ ልክ የስራ ሰዓት በቀን እስከ 10 ሰዓታት ማራዘም እንደሚቻል ግን ሁኔታዎች ይገልጻሉ። ያ ማለት ትርፍ ሰዓት የሚከፈላቸው ከሆነ ተጨማሪ ሰዓታት በህብረት ስምምነት ሊሆን ይችላል ወይም በስራ ህጎች ካልተገለጸ በስተቀር ግን በመደበኛ የስራ ሰዓት ገደብ ሌሎች ተጨማሪ ስራዎችን በዚያ ሰዓት ውስጥ ማሰራት አይቻልም ማለት ነው። ይሄ ሰዓት ተጨማሪ የትርፍ ሰዓት ክፍያ ሊያስከፍል የሚችለው አለው ሰዓት የተቀመጡ ሰዓቶች አሉ። የመጀመሪያው የትርፍ ሰዓት በቀን ከ4 ሰዓት ወይም በሳምንት ከ12 ሰዓት መብለጥ የለበትም ተብሎ ነው የሚታሰበው። ያ ማለት መቼ ነው የትርፍ ሰዓት የሚሆነው? ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ለሚሰራ የትርፍ ሰዓት በመደበኛ የሚከፈል ደሞዝ አለው። በ1.5 ይባዛል ማለት ነው። ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ከሆነ ደግሞ በ1.75 ይባዛል። በሳምንት የረፍት ቀናት የሚሆን ከሆነ ደግሞ በ2% ይባዛል ማለት ነው። ይሄ እንግዲህ የአሰሪና ሰራተኛ አዋጁ 1156 2019 ላይ አንቀጽ 61 እስከ 68 የሚደነግገው ድንጋጌ ነው ማለት ነው። በአሰሪና እንግዲህ ሰራተኛ አዋጅ መሰረት እያንዳንዱ የትርፍ ሰዓት ክፍያ ታክስ ይደረጋል። ታክስ የሚደረገው ደግሞ ከደሞዝ ጋር አብሮ ተጨምሮ ነው ማለት ነው። እስኪ ይሄ በገቢዎች ሚኒስቴር የተሰራውን ምሳሌ እኔና ተመልሰን የምንመጣ ይሆናል። የትርፍ ሰዓት ቢሰራና የትርፍ ሰዓት ክፍያው ሂሳቡ ላይ ወይ ደግሞ የስራ ግብሩ ላይ ተደምሮ እንዴት ይሰላል የሚለውን እናያለን። እንደዚሁም ደግሞ በተጨባጭ ይሰላል የሚለውን እናያለን። እንደዚሁም ደግሞ በተሰራ ባለሙያ በድርጅቱ ውስጥ ጉርሻ ወይም ቦነስ ተቀጥሮ ቢሰራ ባለሙያ ታስቦለት እንደሆነ ይሄ ጉርሻ ወይም ቦነስ ያገኘ ተቀጣሪ ወይም ደግሞ ሰራተኛ የስራ ግብሩ ላይ ተደምሮ ታክስ ስሌቱ እንዴት ይሆናል፣ ለገቢዎች ሂሳቡ ሰርቶ የሚቀርበው በምን መንገድ ነው የሚለውን በሰፊው እንወያያለን ማለት ነው። ስለዚህ እነዚህ ሁለት ርዕሶች ላይ ስንወያይ እነዚህ ሁለት ርዕሶች የወር ደመወዝ ሲካፈል ለ30 በዚህ መሰረት እኚህ ሰውዬ አቶ ባከር ቤት ነበርሽ ካምፓኒ ስንት የሚከፈላቸው 36,000 ብር ሲካፈል ለ30 ስናደርገው ስንት ይመጣል? 36,000 ብር ሲካፈል ለ30 ወደ 1200 አካባቢ 1200 ብር ይመጣል። ስለዚህ በቀን ስንት ይከፈላቸዋል? 1200 ብር ይከፈላቸዋል በቀን ሲታሰብ። ስለዚህ የቀን ደሞዙን ይሄን ደግሞ የቀን ደሞዝ ለማግኘት በሰዓት ስንት ይሰራሉ የሚለውን ስናይ ይሄን የቀን ደሞዝ ለማግኘት በሰዓት ስንት ነው የሚለውን ስናይ የቀን ደሞዝ ሲካፈል ለምን እናደርገዋለን? ለስራ ሰዓቱ። የስራ ሰዓታችን ስንት ሰዓት ነው? 8 ሰዓት ወይ ደግሞ 8 hour ነው እኛ የምንሰራው። ስለዚህ 1200 ሲካፈል ለ8 ሰዓት ስናደርገው ስንት ይመጣል? 150። ስለዚህ 150 ሰዓት ይሰራሉ ማለት ነው።
ይሄን 1200 ብር ለማግኘት። ስለዚህ ይሄን የፈለው ለምንድን ነው? አሁን ስንት ሰዓት ሰሩ እያልን ነው? እዚህ ጋር 20 ሰዓት ሰርተዋል እያልን ነው። 20 ሰዓት ሰርተዋል። በምን ቀን? በበዓላት ቀን። በበዓላት ቀን። ስለዚህ በበዓላት ቀን ከሰሩ የዚህ የበዓላት ቀን ሬት ስንት ነው የሚሆነው? 2.5 ነው ማባዣው። በ2.5 ነው። ይሄ የት ላይ ነው ያለው? ሌሎቹም በበዓላት ቀን ሊሆን ይችላል፣ በሳምንት የረፍት ቀን ሊሆን ይችላል። በሳምንት የረፍት ቀን ደግሞ ሲሆን በ2 እናባዛለን። እንዲሁም ደግሞ ከሌሊቱ 12 ሰዓት እስከ ምሽት 4 ሰዓት የመሳሰሉትን ማየት ከፈለጋችሁ አሁንም የአሰሪና ሰራተኛ አዋጅ 1156 2011 ላይ ሪፈር ማድረግ ይቻላል፣ ቁጥር 28 ላይ። ስለዚህ እሱን ስናይ አሁን ወደዚህ ምሳሌ ስንመለስ ይሄን 1200 ብር ለመስራት በሰዓት ስንት ሰርተዋል? 150 ሰዓት ሰርተዋል። ስለዚህ ቀጥታ ወደ ስሌቱ ስንገባ በሰዓት የመጡት ሂሳብ አለ። የትርፍ ሰዓት ክፍያውን ለማስላት የትርፍ ሰዓት ለማስላት ምጣኔ ሲባዛ ኖርማሊ በዚህ ሰዓት የሰሩት ሰዓት የምንለው አለ። ስለዚህ የትርፍ ሰዓት ክፍያውን ስናሰላ በሰዓት የሚሰራው የስራ ሰዓቱ የድርጅቱ ላይ የሚሰራው ሰዓት መጀመሪያ ምጣኔው ሲባዛ የስራ ሰዓቱ ሲባዛ በምን ይሆናል? በማስከፊያ ሬቱ ላይ ወይ ደግሞ የድርጅቱ የስራ ሰዓት ብዛት፣ በትርፍ ሰዓት የሰራው የስራ ሰዓት ብዛት በሰዓት የሚያገኘው ክፍያ ምጣኔውን ቤዝ በማድረግ እንሰራለን ማለት ነው። ስለዚህ የስራ ሰዓት ብዛት የሚለውን ቼክ እናደርጋለን። እሱን ስናይ አቶ ባከር በዚህ ምሳሌ መሰረት ምጣኔያቸው የሚሆነው ስንት ነው? 2.5 ሲባዛ የትርፍ ሰዓት ኖርማል የስራ ሰዓት የሰሩት ስንት ነው? የሰዓት ብዛት 150 ሲባዛ ምጣኔው ደግሞ ይሄንን በትርፍ ሰዓት ሲሰሩት አጠቃላይ የሰሩበት ቀን ስናየው የሰዓት ብዛታቸውን ስናይ ስንት ሰዓት ሰርተዋል ያልነው? 20 ሰዓት። ስለዚህ ይሄን እናባዛለን ማለት ነው። 2.5 ሲባዛ በ150 ሲባዛ በ20 አባዙልኝ እስኪ ቼክ እናድርገው። 2.5 ሲባዛ በ150 ሲባዛ በ20 2.5 ሲባዛ በ150 150ው የስራ ሰዓታቸው ነው ሲባዛ 20 የሰሩት የስራ ሰዓት ብዛት አጠቃላይ ነው። ይሄ ደግሞ በሰዓት የሚያገኙት ነው። ይሄ ደግሞ ምጣኔው ነው ማለት ነው። ስለዚህ 7500 ብር በኦቨርታይም ወይ ደግሞ ትርፍ ሰዓት ክፍያ ያገኛሉ። ስለዚህ ይሄን ትርፍ ሰዓት 7500 ብር ካገኙ ቀጥታ ይሄን 7500 ብር የስራ ግብር ላይ ተደምሮ ታክስ ይከፈልበታል ማለት ነው። ስለዚህ እሱን ስናይ እንዴት ነው የሚሆነው የሚለውን ስናይ 7500 ብር በትርፍ ሰዓት ሰርተው አግኝተዋል። ሲደመር ደሞዛቸው ስንት ብር ነው ያልነው? 36,000 ብር። ስለዚህ 36,000 ብር ከሆነ የሁለቱን ድምር ደምረን የስራ ግብር ምጣኔው ላይ ሬቱ ላይ በማስገባት ታክስ እናስከፍላለን። ስለዚህ የሁለቱ ድምር ስንት ይመጣል? 36,000 ሲደመር 7500 43,500 ብር ይመጣል። ይሄ ቀጥታ 35% ላይ ይወድቃል የስራ ግብር ምጣኔው ላይ ወይ ደግሞ ከሰንጠረዥ ሀ ከሚገኘው ላይ የሚወድቅበት ምጣኔው ማለት ነው 35%። የ35% ደግሞ መጨረሻ ተቀናሹ 1,500 ብር ነው። ስለዚህ ስንት ይሆናል? ታክስ የሚከፍሉት ታክስ እዚህ ኳል ውስጥ ስንት ይሆናል? 43,500 ሲባዛ 35% ስንት ይሆናል? 43,500 ሲባዛ 35% 15,225 ይሆናል። ሲቀነስ ተቀናሹ 1,500 ስንት ይሆናል? 13,700። ስለዚህ ስራ ግብር ስንት ይከፍላሉ ማለት ነው? ስኬጁል ኖርማል መንዝሊ በዚህ የትርፍ ሰዓት ጨምሮ የትርፍ ሰዓት ክፍያቸው ስንት ብር አግኝተዋል? 7,500 ብር። ስለዚህ ከ7,500 ብር ጋር ኖርማል ደሞዛቸው ደግሞ 36,000 ብር ነው። ተደምሮ 13,725 ብር ይቆረጥባቸዋል ማለት ነው። የመንግስት የስራ ግብር ሲሰላ በዚህ መንገድ ያገኛሉ። ስለዚህ ይሄንን ይመስላል የትርፍ ሰዓት ክፍያ። ሌላው ደግሞ ጉርሻ ወይም ቦነስ በምን መልኩ ነው የሚስተናገደው የሚለውን እኔ እስኪ ቅድም እንግዲህ እንዳሳየዋችሁ የትርፍ ሰዓትን አሰላል እንዴት ታክስ እንደሚቆረጥ እንዴት ከደሞዝ ጋር እንደሚሰላ አይተናል። አሁን ደግሞ ጉርሻ ወይም ቦነስ የሚባላል። እነዚህ የጉርሻ ስሌቶች የራሳቸው የሆነ ባህሪ ያላቸው። ከነዚህ አንጻር በምን መልኩ ነው እነዚህ የቦነስ አከፋፈል ስርዓት የሚፈጸመው የሚለውን የተወሰነ የሚለያዩ ቢሆንም በአጠቃላይ ግን የቦነስ አከፋፈል የራሱ ስርዓት አለው ወይም ጉርሻ የሚባለው ማለት ነው። እንግዲህ ስራ በነበረበት የበጀት ዓመት ቦነስ ክፍያ ሲፈጸም ጥሮታ በመውጣቱ የስራ ውሉ ተቋርጦ በሚል የቦነስ ክፍያ አይከፈለውም ተብሎ የተሰጠ
ውሳኔ አለ። አንድ ሰው ጡረታ ከወጣ የቦነስ ነገር አያገኝም። ከዚያ ቦታ ተገሏል ወይም አቋርጧል ተብሎ ነው የሚታሰበው። ጉርሻ ወይም ቦነስ የምንለው የዓመት ፍቃድ እና የመሳሰሉት ክፍያዎች የ12 ወራት ጥቅም ስለሆኑ ተጠቃለው ከተደመሩ በኋላ ለ12 ተካፍለው የተገኘው ውጤት መደበኛ ደሞዝ ላይ ከተደመረ በኋላ የስራ ግብሩ እንዲሰላ የተገኘው የስራ ግብር ደግሞ ክፍያ ቀደም ሲል በወር ደሞዙ ይከፍለው ከነበረው ግብር ተቀንሶ የእያንዳንዱ የ12 ወር የግብር ልዩነት በመደመር የሚሰላ ይሆናል። ለምሳሌ የጉርሻ ወይም ቦነስ ታክሱ እንደው አቶ ጆን የሚባሉ በኤክስዋይዜድ ካምፓኒ የሚሰራ ድርጅት ሲኒየር አካውንታንት ሆነው ተቀጥረው ነበር እንበል። ድርጅቱ በወር ደሞዝ የሚከፍላቸው ቢሆን በ2018 ባሳዩት ውጤታማ የስራ አፈጻጸም የወር ደሞዛቸው በአመቱ የመጨረሻ በቦነስ መልክ ቢከፈላቸው እኒህ ሰው ቦነስ ሲከፈላቸው ምን ያህል ብር ያገኛሉ ነው። በቪዲዮ አሳያችኋለሁ። ግን መጀመሪያ 12 ደሞዛቸው ለ12 ይካፈላል። 12 ሲካፈል 1025 ብር ነው። ሲደመር 12300 ላይ 13325 ብር ይሆናል ማለት ነው አጠቃላይ ክፍያቸው በወር። ስለዚህ 13325 ሲባዛ 35% በታክስ ሲቀነስ እንግዲህ ይሄ የቆየ ስሌት ነው። 1500 አሁን 2050 ነው የሆነው 3165 ይሆናል ማለት ነው። ይሄ ሲቀነስ ሁለት ሂደቱ ወይም የቦነስ ክፍያ ሂደቱ በዚህ ልክ ይሆናል ማለት ነው። ይሄን ቪዲዮን ተከታትለን እንምጣ። እሷን አካፍለን ያገኘናትን ደሞዙ ላይ ደምረን ያሰላነውን ግብር በየወሩ ሲከፈል ከነበረው የስራ ግብር እናቀናንሳለን። ልዩነቱ 3163 ከ75 ሲቀነስ 2805 358 ከ75 ይሆናል። ይሄ በየወሩ በቦነስ መልክ ያገኘው ጥቅም ደሞዙ ላይ ተጨምሮ ግብሩ ቢሰላ ኑሮ በየወሩ ልትኖር የምትችለው ልዩነት ናት ማለት ነው። ስለዚህ እቺ የአንድ ወር ልዩነትን መልሰን በ12 ወር እናበዛታለን ማለት ነው። 358.75 ሲባዛ በ12 4305 አጠቃላይ ከሚከፈለው የቦነስ ወይም የጉርሻ ክፍያ 12300 ላይ ተቀንሶ የሚከፈል ግብር ይሆናል ማለት ነው። 4305 ግብሯን ቀንሰን የተጣራችው ክፍያ ለተቀጣሪው በቦነስ መልክ ይከፈለዋል ማለት ነው። ወደ ቻናላችን ቤተሰቦች እንግዲህ ስለ ትርፍ ሰዓትና ስለ ቦነስ ክፍያ እና ታክስ እንዴት እንደሚቆረጥ ያያችሁት ይመስለኛል። በአጠቃላይ የዛሬ ፕሮግራማችን እነዚህን ሁለቱን መሰረታዊ የሂሳብ ስሌቶች ከክፍያ ጋር አያይዘን ያቀረብንበት ነበረ። ስለነበረን ቆይታ በጣም እናመሰግናለን። ለቻናላችን አሁንም አዲስ ለሆናችሁ ሰዎች ሰብስክራይብ አድርጉ። ለምትከታተሉን ደግሞ ሼር በማድረግ ለሌሎች ተደራሽ እንደምታደርጉ ተስፋ አለን። ለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ